ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 4 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናዎች ዋና ዋና ርዕሶቹን በማስቀደም እናስደምጣችኋለን። ማሸነፋችን የማይቀር ነው ሲል የተናገረው የአፋብን ፖሊት ቢሮ አመራር አርበኛ ዘመነ ምህረት ከሰሞኑ መስዋዕትነት በከፈሉ አርበኞች የትውልድ ቦታ ለተሰበሰበው ህዝብ ያስተላልፈውን መልእክትና የሰጠውን ጥሪ በዝርዝር እናቀርባለን። በህዝብ መካከል ግጭትና እልቂት በመፍጠር የስልጣን እድሜውን ለማራዘም አዲስ እቅድ መዘጋጀቱን የደህንነት ምንጮች የሰጡትን መረጃ ተከትሎ የብልጽግናው አዲስ የእልቂት ድግስ ተጋለጠ በሚል ርዕስ የሰበሰቡ ዝርዝር መረጃዎችን ሰፊ ዘገባ አዘጋጅተንባችኋል፣ ይደመጣል። በሌላ በኩል የባዲን መዋቅር በላሊበላ አካባቢ አርሶ አደሮችን መሬት ለጸጥታ አመራሩና ሌሎች አካላት እያከፋፈለ መሆኑን የሚገልጹ መረጃዎች ተጋልጠዋል። የባዲንን ልዩ የዝርፊያ ዘመቻ በተመለከተ የወጣውን ሰነድ ዝርዝሩን ተሰሙታላችሁ። የዛሬ 4 ዓመት በሸዋሮቢት ከተማ ህይወታቸውን ላጡ ወጣቶች መታሰቢያ በተመለከተ የሸዋሮቢት ሰማዕታት ሲታወሱ በሚል ርዕስ መረጃዎችንና ተያያዥ ዘገባዎችን ይዘናል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ማሸነፋችን የማይቀር ነው። አርበኛ ዘመነ ከሰሞኑ መስዋዕትነት በከፈሉ አርበኞች የትውልድ ቦታ በተዘጋጀ መርሃ ግብር የአፋብን ፖሊት ቢሮ አመራር አርበኛ ዘመነ ምህረት ለተሰበሰበው ህዝብ ንግግር አድርጓል። በንግግሩ መጀመሪያ ላይ ለተሰበሰበው ህዝብ አንገትህን ቀና አድርግ፣ ኮራ በል በማለት ጥሪ ያቀረበ ሲሆን መስዋዕትነት የከፈሉት አርበኞች የውርደት ሳይሆን የክብር ስራ እንደሰሩ ገልጿል። በተለይም የደንቢያ የጎንደርና የአማራ እናቶችና ቤተሰቦች በመስዋዕትነቱ ምክንያት እንዳይሰበሩና በኩራት እንዲቆሙ ጠይቋል። በመቀጠልም በትግሉ ወቅት መስዋዕትነት የከፈሉና የቆሰሉ አርበኞችን በስም በማስታወስ ለነሱ መታሰቢያ ከሚደረገው ሐዘን በላይ የትግሉ ዓላማ እንዲቀጥል ህዝቡ አንድነቱን እንዲያጠናክር ጠይቋል። የተሰዉት አርበኞች ዓላማቸው እንደማይረሳና ለቀሩት አርአያ እንደሚሆኑ በንግግሩ ገልጿል። በተጨማሪም በተቆጣጠሯቸው አካባቢዎች የነበረውን የደህንነትና የማህበራዊ ሁኔታ በመጥቀስ ስርቆት እንዳልነበረና ህዝቡ በነጻነት እንደሚንቀሳቀስ የገለጸ ሲሆን ይህም ለትግሉ የህዝብ ድጋፍ መቀጠል እንዳለበት የሚያሳይ መልእክት መሆኑን ተናግሯል። በንግግሩ ማጠቃለያ ላይም ህዝቡ በአንድነት እንዲቆምና የተሰዉትን አርበኞች በተግባር እንዲያስታውስ ጥሪ ያቀረበ ሲሆን ትግሉ እንደሚቀጥል ማሸነፋቸውም እንደማይቀር ድሉ አይቀሬ መሆኑን ተናግሯል። አርበኛ ዘመነ ምህረት ያደረገውን ንግግር ተከታትለን እንመለስ። እንደምን አደራችሁ? እግዚአብሔር ይመስገን። አንገታችሁን ቀና ብሎ እንደዚህ ምንዳ ቀና አንገታችሁን እስቲ የደንቢያ እናቶች አባቶች አንገታችሁን ቀና አድርጉ። ተካበሉ ፈካበሉ። የጀግንነት ስራ እንጂ የሰራንስ ልጆቻችን ወንድሞቻችን መስዋዕት የከፈሉ አንገታችን ቀና ብለን ነው የምንለው። የደንቢያ እናቶች፣ የጎንደር እናቶች፣ የጠዳ እናቶች፣ የአምሳፈጅ እናቶች፣ የዋንዛዬ እናቶች፣ የጀዋራ እናቶች፣ የዘንጋጅ እናቶች፣ የለምባ እናቶች፣ የሰጓጅ እናቶች፣ አጠቃላይ የጎንደር እናቶች፣ የአማራ እናቶች አንገታችሁን ቀና ብላችሁ አንደዚህ ለእናንተ አንጨብጭቡ። ምንም ይሆን ነገር የለም። የወጣ ነው ለመስዋዕትነት ነው። ልንሞት ነው። ስንወጣ ነው የሞትነ። ስንወጣ ነው የሞትነ። ደንቢያ አንብቷል፣ ጎንደር አንብቷል፣ አማራ አንብቷል፣ አልቅሷል። አገሬ ያልቅሳል። ዛሬ አላቅሰኛል። ክፉ አግኝህ ጠላትን ይጣልል መድኃኒዓለም። ታለቀስክ ደግሞ ግዘኝ። ለወንድሞቻችሁ ለነሳሚ፣ ለወንድሞቻችሁ ለናማረ፣ ለወንድሞቻችሁ ለናምሳሉ፣ ለወንድሞቻችሁ ለነሽመላሽ፣ ሌሎችም ለነቻሌ ኧረ ስንቱን ልዝለቀው ልጆቼ እና ግባስ ስንቱን ልጥራው። ለነሱ ምታዝን ትሆነ አልቅሰሃል አገሬ፣ ማቅለብሰሃል አገሬ። ካዘን ከልብህ ግዘኝ። ምታግዘኝ ባንደው ነው ጠስጠኝ። ባንዳለ በፍርፋሪ ሸጡነ የሞቱት እነ ሳሚ አልሞቱም፣ እነ አማራ አልሞቱም፣ እነ አምሳሉ አልሞቱም፣ ልጆች አልሞቱም፣ ጓዶች አልሞቱም። የሞተው ባንዳው ነው። እስኪ ከዚህ ውስጥ ከሞት የሚቀር ሰው አለ? ንገሩኝ እስኪ ይቀራል? በሙሉ ያለ እዚያ ያለ ሊቀር የለም። የሞቱ ሞት ወንድሙን የሸጠን
የሞት ሞት ለሆዱ ያደረ ነው። ምን አረግነ? ምን በደልን? ምን በድለን? መምህራን መጥተው በሰላም ነው የሚመለሱ። ስርቆት ያለ ልማት ነው ያለ። እንደ ልባችሁ ትሰበሰባላችሁ፣ እንደ ልባችሁ ትወጣላችሁ። ምን በድለናችሁ? በዚህ 3 ዓመት ምን ሰርተናችሁ? እኛ ገባን እንኳን ችግር የሚባል ድርቅ የሚባል አይታችኋል? ሲንገሩኝ ሌባ አለ የለም። እና ይህን በአንድ ዓመት ተሰጠኝ ሆነ ነው ወገኔ። ስለዚህ በእርግጠኝነት የምነግራችሁ አማራ ያሸንፋል። ይህ ትግል እግዚአብሔር የደገፈው ትግል ነው። ፋኖየው የአማራ እናቶች ወደ ማህፀናቸው ለምለም ነው። የኔ እናት የሳሚ እናት አንገትሽን ቀና ብለሽ ነው መሄድ ያለብሽ እንጂ ማፈር የለብሽም። ኩሩ፣ እናንተ ኩሩ፣ መኩራት ነው ያለባችሁ። ሳሚን ማጣት መስሮታል። የሳሚ እናት የተጎዳሽ መስሮታል። የተጎዳ አማራ ነው። የተጎዳ ጎንደር ነው መስሮሃል ሀገሬ። ለሳሚ ታዝናል እናት ታዝናላችሁ፣ ለኔ እናት ታዝናላችሁ፣ ለሽመላሽ እናት ታዝናላችሁ፣ ለአማራ እናት ታዝናላችሁ። የተጎዳህ አንተ ነህ፣ የተበደልክ አንተ ነህ፣ የተጠቃህ አንተ ነህ። እዚህ ስለዚህ ጠላቴን አሳልፈህ ስጠኝ። ነገም ወደፊትም ጠላታችንን እንበቀላለን። አሁን የመጣህ እዚህ ውስጥ የመከላከያ ደህንነት ትኖራለህ። ድርቅን እየቀረጽክ ያለው አለን። እናሸንፋለን፣ እናሸንፋለን። ሲያንደዚህ እጅህን እናሸንፋለን፣ 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 እናሸንፋለን። አማራ ያሸንፋል፣ 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 ያሸንፋል። ወደፊት አማራ የብልጽግናው አዲስ የእልቂት ድግስ ተጋለጠ። በህዝብ መካከል እልቂትን በመደገስና ቀውስ በመጥመቅ የስልጣን ዘመኑን ማጽናትን ቋሚ ፖሊሲ ያደረገው የኦሮሞ ብልጽግና መንግስት በቀጣይ ደግሞ በሃይማኖት መካከል ግጭት ለመፍጠር እቅድ ማውጣቱን የጣና ቴሌቪዥን የደህንነት ምንጮች አረጋገጡ። የአገሪቱን ቋሚ ቅርሶችና ፖሊሲዎችን በሊበራላይዜሽን ስም የቸበቸበው ስርዓቱ በሂደት ደግሞ የህዝቡ ቋሚ ውርስ የሆነውን አብሮነትን ለስልጣን ምርኩዝ ሲል ለቀውስ ገበያ ሊያውለው ማቀዱ ታውቋል። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት በስውር ያደራጃቸው ገዳይ ቡድኖች ከሃይማኖት አባቶች ጀምሮ የተለያዩ የሃይማኖት ተቋማትን በማውደም እኩይ ተልዕኳቸውን ለማካሄድ ስምሪት የሰጣቸው መሆኑን የሚናገሩት የጣና ቴሌቪዥን የደህንነት ምንጮች በተለይም የሃይማኖት አባቶችን በመግደል የሃይማኖት ግጭትን ስፖንሰር የማድረግ ተልዕኮ ሰንቋል ሲሉ ተናግረዋል። የደህንነት ምንጮቻችን አክለውም ይህ መሰሪ አካሄድ በዋናነት በጠቅላይ ሚኒስትሩ የሚመራ ሲሆን የብሔራዊ ደህንነት መስሪያ ቤት ምክትል ዳይሬክተር ኮሎኔል ሲሳይ ቶላ በቀጥታ የሚከታተሉት ነው ብለዋል። በቅርቡ በአማራ ክልል ዳንግላ ከተማ የተፈጸመው የሃይማኖት መሪው ግድያ የኦሮሞ ብሔረሰብ አስተዳደር ዞን ሰልጥኖ የተቀመጠው ነፍሰ ገዳይ ቡድንና በኦሮሚያ ክልል አሩሲ ጠቅላይ ግዛት እየተፈጸመ ያለው የሃይማኖት ተኮር እልቂት የዚህ እኩይ ፕሮጀክት አካል መሆናቸውን የደህንነት ምንጫችን ተናግረዋል። ሰሞኑን በተለያዩ የአማራ ክልል አካባቢዎች የተፈጸሙ ግድያዎች የዚህ ሴራ መረብ አካል መሆናቸውን የገለጹት ምንጫችን ሰኔ 17 2018 ዓ.ም በወሎ ቤተ አማራ ባቲ ከተማ የጓሃ ጽብሃ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የነበሩ ቀሲስ ፍሬው ሀብታሙ መኖሪያ ቤታቸው ውስጥ እንዳሉ በታጠቁ ኃይሎች ተገድለዋል። በጎጃም ጠቅላይ ግዛት ዳንግላ ከተማም በተመሳሳይ የሁጥባ መስጊድ ኢማም የነበሩ ሼህ ሱፊያን መሐመድ ከመስጊድ ወደ ቤታቸው በመመለስ ላይ ያሉ በጥይት ተደብድበው መገደላቸው ይታወሳል። የህወሓት መንግስት ለስልጣኑ መጽናት ዋና መሰረት የነበረው የብሔር ልዩነትና ይህን ተከትሎም የተፈጠረው አለመተማመን ነበር። የብልጽግናው ስርዓት በበኩሉ ለስልጣኑ መጽናት ዋና መሰረት ያደረገው ከብሔር ግጭቱ በተጨማሪ የሃይማኖት ትርምስን መሆኑን ከዚህ በፊት በተደጋጋሚ መግለጹ ይታወቃል። በፓርቲው የንድፈ ሐሳብ ሰነዱ ላይ በግልጽ ኦርቶዶክስ ተዋሕዶና ነባሩ እስልምና ለዲሞክራሲም ሆነ ለስልጣኔ ፈታኝ ናቸው ብሎ በግልጽ አስፍረዋል። የፓርቲው ሊቀመንበር በበኩላቸው የቤተ ክርስቲያን ቅዳሴና የመስጊድ አዛን ቱሪስቶችን እየረበሸ ነው በማለት ኢትዮጵያን ለመጎብኘት የሚመጡ ቱሪስቶች ከሰላምና ደህንነት ይልቅ ከቤት አምልኮዎች የሚወጣው ድምፅ ስጋት እንደሆነባቸው በድፍረት መናገራቸው አይዘነጋም። በዚህ መልኩ ሁለቱ
ሁለቱን ሃይማኖቶች ማዋረድና መዝለፍን ደጋግሞ ሲፈጽም የነበረው ስርዓቱ ለሐሳቤ ይተባበሩልኛል ብሎ በሃይማኖት ስም ያደራጃቸውን ግለሰቦች የወርቅ ሀብል በመሸለምና የከተማ መሬት በማደል ስርዓታዊ ድጋፍና ከለላ መስጠቱ ይታወቃል። በቅርቡ ለተመረጡ 60 ፓስተሮች የስጦታ ሰነድ የዚህ እኩይ ዓላማ አካል መሆኑን የሚናገሩት ምንጮቻችን የዚህ ሁሉ ልምምዱ ውጤት የሆነው የስርዓቱ አካሄድ ከቅርብ ጊዜ ወዲህ በህዝብ መካከል እልቂትን ለመፈጸም የመጨረሻ ዝግጅቱን ይፋ ማድረጉን አስታውቋል። በዚህ ጉዳይ አስተያየታቸውን የሰጡ አንድ የሃይማኖት መምህር መንግስት ኃላፊነት የሚሰማው አይደለም፣ የሀገራችን ዕጣ ፈንታ ያለው በህዝባችን መግባባትና እኩይ ዓላማ አልገዛም ብሎ በጋራ መቆም ብቻ ነው ሲሉ ምክረ ሐሳባቸውንና ጥሪያቸውን አቅርበዋል። የባዴን ልዩ የዝርፊያ ዘመቻ በላሊበላ የኦሮሞ ብልጽግና ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት እያስተባበረ ያለው የባዴን መዋቅር የክልሉን አርሶ አደር የእርሻ መሬትን ለስርዓቱ ጦር አዛዦች ያከፋፈለ መሆኑ ተጋለጠ። በላሊበላ አውራጃ ባዴን ለኦሮሞ ብልጽግና ጦር መሪዎች ካከፋፈለው በተጨማሪም ከወረዳ እስከ ፌዴራል መዋቅር ላሉት የአካባቢው ተወላጆች የባዴን ካድሬዎች እንዲሁም ለስግብግብ ባለሀብቶች ጭምር የአርሶ አደሩን መሬት ማከፋፈሉን የደረሰን መረጃ ያመላክታል። አስቀድሞም ቢሆን የደቡብ ወሎ ዞን ፋኖን ለማጥፋት የአርሶ አደር መሬትን እጅ መንሻ መስጠት በሚል መርህ የአርሶ አደሩን መሬት ለኦሮሞ ብልጽግና ሰራዊት አዛዦች ትግሉን ሽጠው እጅ ለሰጡ የቀድሞ የፋኖ መሪዎች ለባዲን ካድሬዎችና ለክልሉ ጸጥታ መዋቅር ለማከፋፈል እቅድ ማውጣቱ ሾልኮ የወጣው ሰነድ ያመላክታል። ከክልሉ ርዕሰ መስተዳደር ጽሕፈት ቤት በወረደውና ምክትል ርዕሰ መስተዳደሩ አብዱ ሁሴን የሚያስፈጽሙት መመሪያ በሰሜን ወሎ ዞንም ተፈጻሚ እንደሚሆን መታዘዙን የአካባቢው ነዋሪዎች ተናግረዋል። በላስታ አውራጃ ላሊበላ ከተማና ዙሪያው ላስታ ወረዳና ቡግና ቀጠና የሚገኙ የአርሶ አደር መሬቶችን ሸንሽኖ ለማከፋፈል የወጣው መመሪያ እንደሚያመላክተው ቅድሚያ የቀድሞ የፋኖ መሪዎችን ተጠቃሚ በማድረግ መጀመር አለብን ይላል። ለዚህ ደግሞ የቀድሞ የአፋብን አጼ ምኒልክ ዕዝ 303ኛ ሳምነው ኮር አዛዥ የነበረውን ፍቅሩ ሙሉዬን ጨምሮ ከእሱ ጋር ወደ ብልጽግና የገቡትን የትግሉን ከሃዲዎችን የመሬት ስጦታ እንደተዘጋጀላቸው የዞኑ አስተዳደር ምንጮቻችን አረጋግጠዋል። ከኮሎኔል ፈንታው ሟቤ ጋር በመሆን ከ500 በላይ ታጣቂዎችን በኮምቦልቻ የሚሊሻ ስልጠና እየሰጠ ያለው ፍቅሩ ሙሉዬ በላስታ አውራጃ አስተዳደር ለእሱና ለአጃቢዎቹ የመሬት ስጦታ የሚበረከትለት ዋናው ምክንያት አካባቢያዊ ቀውሱን በፍጹም ታማኝነት እንዲያስፈጽም ታስቦ መሆኑን ምንጫችን አረጋግጠዋል። ለዚህ ክፉ ዓላማ ሲባልም የላሊበላ ከተማ አስተዳደር ከንቲባ ጽሕፈት ቤት በላሊበላ ዙሪያ ወረዳ የሚገኘውን በከንቱ ጥብቅ የማህበረሰብ ደንን ተመንጥሮ ለከተማ አስተዳደሩ ፖሊሶች እንዲሰጥ ውሳኔ ያሳለፈ ሲሆን የፖሊስ አመራርና አባላቱም ደኑ ለጨረታ ወጥቶ እንዲሸጥና ገቢውንም እንደሚከፋፈሉ ውሳኔ ላይ መድረሳቸው ታውቋል። በአማራ ሕዝብ ላይ የተከፈተ የዘር ማጥፋት ጦርነት በየደረጃው ለሚገኙ የክልሉ ካድሬና ለኦሮሞ ብልጽግና ወታደራዊ አዛዦች ዋና የኢኮኖሚ አቅም ማሳደጊያ ሆኖላቸዋል። ጄኔራሎቹ ከህወሓት መሪዎች ጋር ጭምር የተገናኙ የጦር መሳሪያና የተተኳሽ ኮንትሮባንድ ንግድ ላይ ሲሆኑ የጨው የነዳጅና የአፈር ማዳበሪያ ኮንትሮባንድ ንግዳቸውንም በነጻነት ለማካሄድ አመቺ ሁኔታን ፈጥሮላቸዋል። የክልሉ ህዝብና ንብረት ሲዘረፍ መጠበቅ ሲገባው የአባት ቤት ሲዘረፍ አብረ ዝረፍ በሚል ስንኩል ስሌት የተበከለው የክልሉ መዋቅርም ዝርፊያውን አጧጥፎ ገፍቶበታል። የአማራ አርሶ አደር መሬት ዝርፊያው ደግሞ ለስርዓቱ ካድሬዎችና ለሰራዊቱ አዛዦች የወርቅ እንቁላል የምትጥል ዶሮ ሆኖላቸዋል። ለዚህ ሁሉ የሀብት ማማ ያበቃቸው የዘር ማጥፋቱ ጦርነት መሆኑን የተረዱት የስርዓቱ ፖለቲካዊና ወታደራዊ ካድሬዎችም ጦርነቱ ከክልሉ እንዳይወጣ የቻሉትን ሁሉ እየሰሩ ይገኛሉ። ምክንያቱም ጦርነቱ ከክልሉ ከወጣ የነሱ ዝርፊያም ሆነ ስልጣናቸው አደጋ ላይ እንደሚወድቅ ያውቁታል። የሸዋሮቢት ሰማዕታት ሲታወሱ በአማራ ህዝብ ላይ የማይበርድ ጥላቻንና የማይቀዘቅዝ የእልቂት ዘመቻ ይዘው መመሪያ ለሚሰጡ ገዢዎች ሁሉ አጭር በትር ሆኖ አማራን እያስገደለ የዘለቀው የባዲን ቡድን ባለፉት 8 ዓመታት በርካታ ግፍና መከራ መፈጸሙ ይታወሳል። የአቶ ገዱ አንዳርጋቸው አመራር ነሐሴ 1 ቀን 2018 ዓ.ም በባህር ዳርና በሳምንቱ ደግሞ በደብረ ታቦር ከተማ የህዝብ እልቂትን እንዳስተባበረው ሁሉ የዶክተር ይልቃል ከፋለ አስተዳደርም የዛሬ 4 ዓመት በዛሬዋ ቀን ሸዋሮቢት ከተማ ላይ በርካታ ወጣቶችን በአደባባይ በጭካኔ መግደሉ ይታወሳል። የባዲንና የኦሮሞ ብልጽግናው መንግስት የግፍ ሰለባ የሆኑት የአማራ ወጣቶች 4ኛ ዓመት ሰማዕታትነታቸው ዛሬ በሸዋ ጠቅላይ ግዛት በሻማ ማብራት ስነ ስርዓት ታስቦ ውሏል። የህዝብ ጥያቄ ያነሱትን ወጣቶች በግፍ አስሮ ወደ ፖሊስ ጣቢያ የወሰደው የባዲን ጸጥታ መዋቅር የግፍ እስረኞቹን እንዲለቅ የጠየቁ ወጣቶችን በህዝብ ፊት መሃል ከተማ ላይ በጥይት ደብድቦ ነበር የገደላቸው። ክስተቱን አስመልክቶ የሰማዕታት መታሰቢያ ፕሮግራሙን ያዘጋጁት የሸዋሮቢትና አጠቃላይ ሸዋ ጠቅላይ ግዛት ወጣቶች
ቀን በታሪክ ማህደር ውስጥ በደምና በእንባ የተጻፈ ነገር ግን የነጻነትና የጽናት ትልቅ ማሳያ የሆነ ታሪካዊ ዕለት ነው። የሸዋሮቢት ወጣቶችና መላው ህዝብ ያደረጉት ህዝባዊ እምቢተኝነት የአማራን ህዝብ ህልውና ለማስከበር ለተቀጣጠለው የጸረ ብልጽግና አብዮታዊ የትግል ጅማሮ ትልቅ መሰረት የጣለው የቁርጠኝነት ምዕራፍ ነው። በዕለቱ ምንም አይነት መሳሪያ ሳይይዙ በባዶ እጃቸው ለክብራቸው አደባባይ የወጡት የሸዋሮቢት ወጣቶች የከፈሉት የህይወት መስዋዕትነት የጸረ አማራውን የኦሮሞ ብልጽግና መንግስትና የእኩይ ዓላማ ተልዕኮ ተቀባዩን የብአዴንን ክፋትንና የጭካኔን ጥግ ለዓለም ያሳየበት ክስተት ነው ብለዋል። የመታሰቢያ ፕሮግራሙ አዘጋጆች ሲቀጥሉም የታጠቁ የስርዓቱ ኃይሎች በገዛ ወገኖቻቸው ላይ የጭካኔ ምላጭ ሲስቡ፣ እነዚህ ወጣቶች ግን ለዓላማቸው ፍርሃትን አሸንፈው በጽናት ቆመዋል። ህይወታቸው በአሰቃቂ ሁኔታ የተቀጠፈበት ያለት ለገዳዮቻቸው የሞራል ሽንፈትን፣ ለህዝባዊ ትግሉ ደግሞ አዲስ ወታደራዊና ፖለቲካዊ ንቃተ ህሊናን የሰጠ የታሪክ አዙሪት ሆኗል። ይህ አሳዛኝ ክስተት የገዢው ፓርቲ ጉዳይ አስፈጻሚ የነበረው የብአዴን የፖለቲካ ውድቀትና የቤት ባሪያነት አስተሳሰብ ፍንትው ብሎ የታየበት ነው። የገዛ ህዝብን ጥቅም ማስከበርና ከጥቃት መከላከል ሲገባው የጌቶቹን ስልጣን ለማርዘምና ፍላጎት ለማስፈጸም ሲል የገዛ ህዝቡን ለጥቃት አሳልፎ የሰጠበት በቁጭት የሚታወስ ጥቁር ጠባሳ ነው ሲሉ ክስተቱንና የወንጀሉን ፈጻሚዎች በመግለጥ ተናግረዋል። ይህ የባርነት ስነ ልቦና የወለደው ጭካኔ የህዝብን የፍትህ የእኩልነትና የህልውና ጥያቄ በኃይል ለመደፍጠት የተደረገ አሳፋሪ ሙከራ ነበር ሲሉ የሚናገሩት አስተባባሪዎቹ የሸዋሮቢት ህዝባዊ ትግልና የንጹሃን ደም መፍሰስ በከንቱ አለመቅረቱን አስታውሰው ይልቁንም በትውልዱ ውስጥ ከፍተኛ ቁጭትንና እልህን በመውለድ የአማራ ህዝብ ዛሬ ለደረሰበት ሁለንተናዊ የህልውናና የትጥቅ ትግል እንደ ትልቅ መነሻ ሆኖ አገልግሏል። ዛሬ ያ ቀን ሲታወስ በሐዘንና በለቅሶ ብቻ ሳይሆን ሰማዕታቱ የጀመሩትን ዓላማ ዳር ለማድረስ ቃል ኪዳናችንን በማደስ ነው ሲሉ የተጀመረውን ህዝባዊ ትግል አጠናክሮ በመቀጠል የአማራን ህዝብ ለአንዴና ለመጨረሻ ጊዜ ከአገዛዝ ቀንበር ነጻ ማውጣት ካልተቻለ መከራው ዙር እየቀየረ መምጣቱ እንደማይቀር አሳስበዋል። የቀድሞ የክልሉ ርዕሰ መስተዳደር ዶክተር ይልቃል ከፋለ በአማራ ህዝብ ላይ የተከፈተበትን የዘር ማጥፋት ጦርነት በደብዳቤ ካስጀመሩት በኋላ የኦሮሞ ብልጽግና ስርዓት በወቅቱ ባወጀው አስቸኳይ ጊዜ አዋጅ ላይ አዋጁ የአማራ ህዝብ ባለበት የአገሪቱ ክፍል ሁሉ ተፈጻሚ ይሆናል የሚል ጅምላ የዘር ፍጅት በማወጅ ነው የዘር ማጥፋት ጦርነት እየተካሄደ ያለው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።